የታላቁ የህዳሴ ግድብ ግንባታ ተጠናቆ ለአገልግሎት በመብቃቱ መደሰታቸውን የደብረ ታቦር ከተማ አስተዳደር ነዋሪዎች ተናገሩ። በደብረ ታቦር ከተማ አስተዳደር የታላቁ ህዳሴ ግድብ ምረቃን አስመልክቶ የተለያዩ ርዕሰ ክፍሎች የተሳተፉበት ህዝባዊ የድጋፍ ሰልፍ ተካሂዷል። በድጋፍ ሰልፉ ላይ ንግግር ያደረጉት የደብረ ታቦር ከተማ አስተዳደር ከንቲባ አቶ ደሴ መኮንን እንዳሉት የውጭ ጠላቶች ከደጋፊዎቻቸው ጋር በመሆን ኢትዮጵያን በራሷ የተፈጥሮ ጸጋ በአባይ ወንዝ እንዳትጠቀም ለማድረግ ከድሮ ጀምሮ የሀገራችን ባለቤትነት ባገለለ መንገድ የተለያዩ ውሎችን በመፈራረም ህጋዊ ውል አስመስሎ በተለያየ መንገድ ለማስፈራራትና ከጥቅማችን ለማስወጣት ጥረት ቢያደርጉም ጊዜው ሲደርስ በባለ ታሪኩ የኢትዮጵያ ህዝብ ሁለንተናዊ ትብብር የታላቁ የህዳሴ ግድብ ግንባታ ተሰርቶ ለአገልግሎት መብቃቱን ተናግረዋል። ታላቁ የህዳሴ ግድብ የኢትዮጵያ ከፍታ፣ አብሮነት፣ ወንድማማችነት፣ አንድነትና ብልጽግናን የሚያሳይ መሆኑን እንዲሁም የሀገሪቱንና የህዝቦቿን ምርታና ማንሰራራት የሚያመላክት መሆኑን ገልጸው የጋራ ትርክትን በመገንባት በአንድነትና በመተባበር ከሄድ ብልጽግናችንን እናፋጥናለን ያሉት ከንቲባው ሌሎች ፕሮጀክቶችን ማጠናቀቅና አዳዲስ ፕሮጀክቶችን መጀመር እንደሚቻል ጠቁመው ለከፍታችንና ለመበልጸጋችን ዋና መሳሪያ የሆነው በአንድነት መቆም ለሰላማችን መስራትና የውስጥ ባንዳና የውጭ ባንዳን መታገል አለብን ብለዋል። የተከበራችሁ የድጋፍ ሰልፍ ተሳታፊዎች የህዳሴ ግድባችን የኢትዮጵያ ምርታና ማንሰራራት በሚያሳይ መልኩ ስናከብር የኢትዮጵያ ብሔር ብሔረሰቦች ህዝቦች በአንድነት በወንድማማችነት በመተባበር የገነቡት ኢትዮጵያን ወደ ነበረ ገናና ታሪኳ መመለሷን የሚያሳይ ህዝቦቿ በአንድነት ከዳር ዳር በመነሳት የውጭ ወራሪን አሳፍረው በመመለስ በዓለም ደረጃ በነፃነቷ የምትታወቅ የጥቁር ህዝቦች የነፃነት ተምሳሌት የሆነች ሀገርና ህዝብ አሁንም ይህንኑም በመድገም ብዙ የውጭ ጠላቶቻችን ከደጋፊዎቻቸው ጋር በመሆን ኢትዮጵያ በራሷ የተፈጥሮ ጸጋ በአባይ ወንዝ ላይ እንዳትጠቀም ለማድረግ ከድሮ ጀምሮ የኢትዮጵያን ባለቤትነት ባገለለ መንገድ የተለያዩ ውሎችን በመፈራረም ህጋዊ ውል አስመስሎ ጥቅሙን ለመከልከል ከዚያም ሲያልፍ በተለያየ መንገድ ለማስፈራራትና ከጥቅማችን ለማስወጣት ጥረት ቢያደርጉም ባለ ታሪኩ የኢትዮጵያ ህዝብ ጊዜው ሲደርስ በአንድነት በመተባበር በወንድማማችነት ከሀብታም እስከ ድሃ ከሀገር ውስጥ ከውጭ ዓለም ሀገራት ያሉት ሁሉም ህዝብ በኢትዮጵያዊነት ሳቤ በመያዝ ከገንዘብ እስከ ጉልበት በመተባበር ይኸውና የአባቶቻችን የአድዋ ታሪክ በመድገም በአፍሪካ የመጀመሪያ የሆነውን የኤሌክትሪክ ማመንጫ ግድብ በአባይ ወንዝ ላይ በመገንባት አጠናቀን ለዛሬው ቀን የተመረቀበትን ለማክበር ተገናኝተናል። እንኳን ደስ አላችሁ። የተከበራችሁ የሰላማዊ ሰልፍ ታዳሚዎች፣ ለከፍታችንና ለመበልጸጋችን ዋና መሳሪያ የሚሆነው በአንድነት በመቆም ስለ ሰላማችን ማሰብና የጋራ አድርጎ መስራት ስንችል ነው። ከምንም በላይ የተጀመሩ የህዳሴ ጉዞዎቻችን ወደ ላይ ለመውጣት በቁጭት በአንድነት በወንድማማችነትና በህታማችነት የሰላማችን ጉዳይ ለልማታችን ዋናው መሳሪያ አድርጎ በጋራ መጠቀም እንዳለብን እያሳሰብኩ ሰላማችን ሁላችንም ዘብ እንቁም። የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ እንደተናገሩት ሀገራችን ኢትዮጵያ በነጻነት የቆየችና ለመላው ጥቁር ህዝብ የነጻነት ፋና ወጊ መሆኗን የህዝቡ የዘመናት ጥያቄ የነበረው የአባይ ወንዝ ካለ አግባብ መፍሰስ እንዲያበቃ ለማድረግ ታላቁ የህዳሴ ግድብ ግንባታ በኢትዮጵያውያን ሁለንተናዊ ድጋፍ እየተሰራ መሆኑን ጠቁመው ግድቡ የመቻልና የመተባበር ተምሳሌት የአንድነት ማህተም ነው ብለዋል። ታላቁ የኢትዮጵያ ህዳሴ ግድብ የህዝብን አንድነት የሚያጠናክር የሀገሪቱን ማንሰራራት የሚያሳይና ሌሎች ፕሮጀክቶችን ለመስራት መሰረት የጣለ መሆኑንም ጠቅሰው ያጋጠሙ ያሉትን ችግሮች ለመሻገር የጋራ ትርክትን መገንባትና አንድነትና አብሮነትን የሚያጠናክሩ ስራዎችን መስራት እንዲሁም ባንዳንና ባዳን መታገል እንደሚያስፈልግ አስገንዝበዋል። ጥቁር ህዝቦች በድጋሜ ያሰበውን ማድረግ እንደሚችል እንደሚያሳካ በጥቁር ህዝብ ታሪክ አድዋ ቀጥሎ የህዳሴ ግድብ ተገንብቶ በማጠናቀቅ ያሳየ በዲፕሎማሲው መስክ ርቀን መጓዛችን ያየንበት ትልቅ ገድልም ነው። የተከበራችሁ የደቡብ ጎንደር ህዝብና የደብረ ታቦር ከተማ ነዋሪዎች ለ14 ዓመታት ያሳለፋችሁት የደከማችሁበት የሐሳብና የገንዘብ ድጋፍ በቦንድ ግዥ ያበረከታችሁት የሁላችንም የአንድነታችን ማሳያ ታላቁ ህዳሴ ግድብ ተጠናቆ ተመርቋልና ደስ አላችሁ፣ እንኳን ደስ አለን እያልኩ ይህ ብሔራዊ ጥቅምን በማስጠበቅ ከዓለም አቀፍ ግንኙነት በሀገር ግብና ፍላጎት መሰረት ያደረገ
የሀገራችን ህልውናና ደህንነት በማስጠበቅ መንግስታችን ምን ያህል ጽኑ አቋም እንዳለው ዋና ማሳያ ነው። ሀገራችን ኢትዮጵያ የሰው ልጆች በነጻነት ተፈጥሮ ነጻ ሆኖ የመኖር ተምሳሊት በጀግና ልጆቿ ያረጋገጠች የሉዓላዊነት ናሙናም ናት። ኢትዮጵያ ሀገራችን በአፍሪካ በዓለም ጥቁር ህዝቦች የብርሃን ደመራ የጥበብ ምድር በአግባቡ አውቆና ተረድቶ ታሪኳንና ባህሏን ወደ ከፍታ ለማምጣት ቃል የገባው የለውጡ መንግስትና የኢትዮጵያ ህዝብ ታላቁን የህዳሴ ግድብ ዳግም አድዋን በአበይ ትውልድ እውን ሆኗልና በድጋሜ እንኳን ደስ አላችሁ እንኳን ደስ አለን ለማለት እወዳለሁ። ታላቁ የህዳሴ ግድባችን የመቻል ማሳያ፣ የማንሰራራት ጅምር ምልክት፣ የሁላችን ማሻሪያ ያረፈበት የአንድነታችን ማህተም ነው። ይህ ታላቁ ግድብ በዓለም ካሉ ግዙፍ የህዳሴ ኃይል ማመንጫ ግድብ በአፍሪካ ቀዳሚው ሲሆን በዓለም ከ15ኛ ደረጃን የያዘ የህልውናችን መረጋገጥ ዋቢና የሉዓላዊነታችንም መገለጫ ነው። በድጋፍ ሰልፍ ላይ የተሳተፉ ነዋሪዎችን በሰጡት አስተያየት የታላቁ የህዳሴ ግድብ ግንባታ በተለያየ አግባብ ሲያግዙና ሲደግፉ መቆየታቸውን አውስተው የግድቡ ግንባታ መጠናቀቅ ዘርፈ ብዙ ጥቅም ያለው መሆኑን ጠቅሰው የግድቡ ግንባታ ተጠናቆ ለምረቃ በመብቃቱ መደሰታቸውን ገልጸዋል። የታላቁ የህዳሴ ግድብ የኢትዮጵያ ህዝብ ለአንድነት ዓላማ የቆመ በውጭ ጠላቶች ሴራ ለብዙ ዘመናት ሳይሳካ የቆየውን የጋራ ተጠቃሚነት ጥያቄን የመለሰና የሀገራችን ሁለንተናዊ ብልጽግና የሚያፋጥን መሆኑን ጠቁመው ሌሎች ፕሮጀክቶችን ለመስራት መነሳሳትን እንደሚፈጥርም ተናግረዋል። እሺ፣ ስሜ እያሱ ከፍ ያለው እዚሁ ኗሪ ነኝ ከደብረ ታቦር ከተማ። ህዳሴ ግድቡ እንግዲህ ከሊቅ እስከ ደቂቅ ነው አዋተን የሰራ ነው። በጣም ደስ ይላል። በዚህም ብቻ የምንቆም አይደለም። አሁን ወደፊት ብዙ ግድቦችን እንገድባለን። ከግድብ ወደ ወደብ እየተባለ ነው። ወደብ ካገኘን ደግሞ በጣም እንበለጽጋለን። እንግዲህ የማዳበሪያ ፋብሪካም እንሰራለን። እንግዲህ ወደፊት ላለው ትውልድ በጣም ብሩህ ብርሃን መስሎን የሚታይ። አደራገለው እባላለሁ። የመጣሁት ከሩይ አባረጋይ ቀበሌ አስተዳደር ነው የመጣሁት። ምናልባት ይሄ የአባይ ግድብ እንግዲህ ስንመኘው የኖርነ ያው ከህብረተሰቡ እያወጣጣን ገንዘብ ያው እንደ ቀበሌ እንደኛ ቀበሌም በርካታ የሆነ ለአባይ ግድብ ህዝቡ ተቆርቋሪነት ኑሮት ገንዘብ በማዋጣት አዋተን ለዚህ የአባይ ግድብ ምርቃን ደርሰናል ማለት ነው። እና አባይ ግድብ ስንመኘው የምንኖረው እየፈሰሰ ለግብጾቹ የሚሄድ የውጭ ባንዶች በዚህ ልክ የሚጠቀሙበት የነበረ ነበርና አባይ በአሁኑ ሰዓት ተገድቦ ለኢትዮጵያን አገልግሎት መስጠት በጣም እጅግ ከምንም በላይ እንደኔ እንደ አርሶ አደር አስደስቶኛል። አባይ እንግዲህ መገደቡ ለኛ ለአርሶ አደሮቹ ጠቀሜታው ምንድነው ሲባል ያው እንግዲህ ያልተዳረሱ አካባቢዎችን የመብራት አገልግሎት ሁሉንም ኢትዮጵያዊ የመብራት አገልግሎት ተጠቃሚ እንዲሆን ያደርጋል ማለት ነው እና ተባብረን በዚህ በእኛ ክንድ በራሳችን ክንድ ለዚህ ጥቅም ማድረሳችን በጣም ትልቅ ነገር ነው። የአፈር ማዳበሪያ በእኛ በኢትዮጵያ የሚመረት አይደለም። ስለዚህ ከሌሎች ሀገሮች ላይ ነው እየተመረተ የሚመጣውና ኢትዮጵያም በዚህ ልክ አባይን በመገደባችን ተባብረን የማዳበሪያ ፋብሪካ መስራት መቻል አለብን የሚል አስተያየት ነው የሚኖረኝ። ስሜ ዋሲው እንደጀን እባላለሁ። ይህን ነገር ከብዙ ጊዜ በኋላ ነው የተሳካ። እኛም እንደ አቅማችን እንደ ወጣትነታችን ተማሪም ሳለን ቦንድ ገዝተናል። ካሁን በፊትም ኢቭን ዘንድሮ በዚህ ዓመትም ራሱ ቦንድ ገዝተን ያው ይሄ ነገር እንዲጠናቀቅ በጣም ብዙ አስተዋጽኦ አድርገናል እንደ ወጣት እና ከዚህ ደግሞ የምንጠብቀው በጣም ብዙ ነገር አለ። ምክንያቱም ካሁን በፊት ሀገራችን ኢትዮጵያ እንደ ፖለቲካ መጠቀሚያ አርገዋት ስለነበረ አሁን ይሄ ሁሉ ታሪክ ተቀይሮ ኢትዮጵያ ሀገራችን ጀምሮ መተው ሳይሆን እንደምንጨርስ የሚያሳየንበት እንትን ነው። ከዚህ በመቀጠልም ደግሞ ህዳሴ ግድባችን አጠቃላይ ኢትዮጵያ ውስጥ በጣም ብዙ የህብረተሰብ ክፍል መብራት ኃይል አይጠቀምም ነበር። አሁን በዚህ ግድብ አማካኝነት በጣም ብዙ ህብረተሰብ ክፍል እንደሚያካትት ነው ኢንፎርሜሽኑ ያለንና እንደ ክልል ከኛ ክልል እንኳን ብንነሳ አብዛኛው ቦታ የኢንዱስትሪ መንደር እንደመሆኑ አንፃር የመብራት መቆራረጥ ብዙ ጊዜ ያጋጥመን ነበርና ይሄ ሁሉ ይቀረፋል ብዬ አስባለሁ። ሙሉ ቶታሊ አጠቃላይ እንደ ኢትዮጵያ ደግሞ በጣም ብዙ ትልልቅ ፕሮጀክቶች ስለሚጀመሩ ከዛ አንፃርም በጣም ብዙ አስተዋጽኦ አለው። የደብረ ታቦር ከተማ አስተዳደር ታላቁ የኢትዮጵያ ህዳሴ ግድብ መመረቅን አስመልክቶ በተካሄደው ህዝባዊ የድጋፍ ሰልፍ ላይ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣
መንግስት ሰራተኞችና ሌሎችም የማህበረሰብ ክፍሎች የተሳተፉ ሲሆን የደብረ ታቦር ከተማ አስተዳደር፣ የደቡብ ጎንደር ዞን አስተዳደርና የፋርጣ ወረዳ አስተዳደር የመንግስት ኃላፊዎችም ተገኝተዋል።